አልፈልግሽም በቃ ታዩ ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደል ዛሬ ላይ እሷ ብቻ ነው እንዴ አልፈልግም ያለው ተማምነው ተማምነው አላህ ፈጣሪ ይመስገን ተማምነው ተማምነው ሰላም ነው ሁላችንንም ሰብስባለች እንግዲህ ማን ይፈክሩት ወጣ ለምን ነበር ለመሰለክ እንዴት ነው ትላንትና እየተፈጠረ ያለውንም ነገር አይቼ ሄርሜላን ብትሆን ከናንተ ህይወት ወጣለሁ ካለሽ በኋላ ነገሮች እንደዛ መሆናቸው ልክ እንዳልሆነ ስላሰብኩኝ እንዲሁም ደግሞ ብዙም እያደረገችው ያለው ነገር ደስ ስለማይል እሱ ነገር እንድትተው እንዲሁም እንዴት ነው በቀጥታ ብትናገር የሆነ እሷን እንደሚያስጠቁራ ስለምታውቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመችም ሶስቱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራሁት። እሺ ዛሬ እንግዲህ በዋነኝነት የጠራሁበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንንም ህይወት መኖር እንፈልጋለን። እዚህ ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳኝ እፈልጋለሁ፣ እሷንም ቢሆን እንድትረዳት እፈልጋለሁ ገባ? ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትላንትና ቢሆን እኔም ተናገር የነበረ አንተ ግን ምንም ያደረከው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ። ግን ምንም ነገር ሪአክት አላደረክም። ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድነው ፍላጎት? ምንድነው የምታስበው? የምታደርገው ነገር ምንድነው? እሺ በመጀመሪያ ደረጃ ቡዜ ትላንትና ተገናኝተን ነበረ። አንድ ሁለት ሶስት ቀን አስበበት ያለውን ነገር አብረን እናወራለን ብለሽኝ ዛሬ በድጋሚ ስለዚህ ሀሳብ መነሳቱ ተገቢ ነው ብዬ አላስብም። አንቺ ባለሽበት ማለት ነው። አንቺ ራስሽ ለሷ ምላሽ ሰጥተሽ መመለስ ትችይ ነበር። አላወራችኝም። አሁን ነው እያወራችኝ ያለው። ሌላ ነገር ነበር ስታወራኝ የነበረው አንተ እስከምትመጣ ድረስ። ጠራችን ለምንድን ነው ዋና ሀሳብሽ የጠራሽበት ምክንያት እያልኳት እየጠየቅኳት ነበረ። አሁን ነው እያወራች ያለችው። እኔማ ትላንትና ጨርሰን ሄደሃል። ዛሬ ግን የማውቀው ታሪክ የለም። ጠርታኝ መጥቻለሁ። ስመጣ ግን እያወራች ያለችው ሌላ ነው ሀሳብ። አሁን ነው ሀሳቡ ተነሳ። እንግዲህ ምን ብዬ ልበልሳት? ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። ጊዜ ስጡኝ ምናምን የሚለው ነገር ትክክለኛ ውሳኔ ነው ብዬ አላስብም። ከዚህ በፊትም እንደዚህ እያደረክ ነው እኛ ላይ ሌላ ነገር እየፈጠርክ የነበረው። ስለዚህ በቃ ትክክለኛውን ውሳኔህን ማወቅ እንፈልጋለን። ገባ? እሱ እንድትነግረን እንፈልጋለን። አሁን እንፈልጋለን ነው ፈልጋለሁ። በእርግጠኝነት ሄርሜላም ትፈልጋለች። ስለ ሄርሜላ አስበሽ አይመስለኝም። ስለ ራስሽ ብቻ አውሪ እስቲ። ይኸውልህ ካብሽ እኔ እንደምልክ አላውቅም። አሁን ድጋሚ አንተ ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን ነው ያነሳችው ሀሳብ ትክክል ነው ብዬ አስባለሁ። ማለት እኔ ከህይወታችሁ እወጣለሁ፣ ከዚህ በኋላ ካንተ ጋር አልቀጥልም፣ ከህይወትህ እወጣለሁ፣ ከህይወቴ ውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍ ኮርስ በጣም ከብዶኛል። እንዴት ነው ከሚወዱትና ከሚያፈቅሩት ሰው ባንዲ መለየት፣ ከለመዱት ሰው ባንዲ መለየት ለኔ ከባድ ነው። ግን ደግሞ ምናልባት ይሄን ነገር ማወቅ የምትፈልግ ከሆነ እንዴት ነው አንተም እኔን አልፈልግሽም ወይ እሷን አልፈልግሽም አላልክም። ገባህ አይደለ? ሁለታችንም አልፈልግም መልስ ይሆናል ብዬ አላስብም። ስለዚህ ቢያንስ እንጃ እኔ ምናልባት ከቆረጥኩት ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። ካሰብኩት ከወሰንኩበት ሀሳብ ላይ የሚያስነሳ ሀሳብ አለ ወይ? ላይክ አንቺ ሩታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር ነው የምሆነው ከእሷ ጋር እመለሳለሁ የሚል ሀሳብ ነው ያለው? ይሄን ነገር እኔ ማወቅ ፈልጋለሁ። ሄርሜላ ትናንትም ተገናኝተን ነበረ። አንቺ ምን ትገመልሽ? ቢያንስ 3 ቀን 2 ቀን ውሳኔን አሳውቀን ብላችሁ ነበር አይደለ? ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ እኔን ማስጨነቅ አይጠበቅባችሁም ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ መቆየቴ ተገቢ ነው ብዬ አላስብም። ሩታን ብትሆኚ
ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ለካ አንድ ጊዜ ቆረጥ የሚባል አባባል አለና በደንብ ከብዙ ነገር አንተ ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይሄንንም ደግሞ በጣም ስላስጨነቃችሁኝና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምንም የምገባበት ታይም አልነበረም። በቃ ግን ደግሞ በዚህ ልክ እናንተም ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ እኔም ማድረግ ያለብኝን ነገር ወሰን ያለብኝን ነገር ወስናለሁ። ለአሁን ግን ዛሬው ነው ይሄንን ነገር ካልነገርከን ብትሉኝ ከሆነ ይሄንን ነገር ማውራት አልችልም። ግን መልካም ነው። በጣም አመሰግናለሁ። ከዚህ በላይ መቆየት ተገቢ ነው ብዬ አላሰብም። ለምን ከእናንተ ጋር ባወራሁ ቁጥር ላፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይሄ ምንድነው መገማመት ነው የሚሆንበት። ስለዚህ መልካም ጊዜ ይሁንላችሁ፣ እንገናኛለን። እርግጠኛ ነኝ ግን